አሁን ለምሳሌ ሰው መንገድ ላይ እየሄደ በጣም ብዙ ብር ያለው ሰው ገድዬ ብሩን ወስጄ ነገ ግን እኔ ህይወት ላይ ምንም አይመጣብኝም። ሁሉም ሰው ህሊና የሚባል ነገር አይኖርም። ብዙ ሰው ገብቶሻል። አንድ ዳቦ በልቶ ማያድር ሰው ሌላ ሰው እንደፈለገ እየተራጨበት ገንዘቡን ግን ነገ እግዚአብሔር ምንም ማያደርገው ከሆነ ኦር ደግሞ ከሞት በኋላ ምንም ህይወት የለም ብሎ ቢያስብ በጣም መጥፎና እንትን ይሆን ነበር። ለዛ የሃይማኖት አስተምሮ ወይ ደግሞ የአንዳንድ አስተሳሰብ እንትኖች ያስፈልጋሉ አይደል? ከሞት በኋላ ያለውን ላይፍ ጓግተሽ ምናምን እንትን እንድትጠብቂ ስርዓት እንድትይዥ የሚያደርግሽ ነገር አለ። ድምፅሽ ጠፍቷል። ሚዩት አድርጌው ስለነበር ነው። እሺ። እና ስለዛ ነው እኔ አሁን የጠየኩሽ እኔ እኮ ሞን አሁን ስለ ራሴ ብትጠይቀኝ ሰው እንዴት ነው የሚጸድቀው ከሆነ የሚጸድቅበትን መዳኛ መንገድ ልነግርህ እችላለሁ። ግን እንትና ጸድቋል፣ እንትና ተኮንኗል፣ እንትና ሰማያት ነው ያለው ወይ መንገድ ምንድን ነው? ኦኬ ሰው የሚጸድቅበትን መንገድ ከጠየቀኝ ልነግርህ እችላለሁ። ምክንያቱም ይሄ በግልጽ መጽሐፍ ቅዱስ ላይ ስለተቀመጠ ማለት። የመጀመሪያው ነገር ሰው ለመዳን ኢየሱስ ክርስቶስን አምላኩና ጌታው አድርጎ መቀበል አለበት፣ ማመን አለበት። ከማመን ነው የሚጀመረው። ኢየሱስ ክርስቶስ አምላኩ እንደሆነ ጌታው እንደሆነ ስለሱ ኃጢአት እንደሞተ እንደተሰቀለ ከሙታን ሁሉ ደግሞ እንደተነሳ ሊፈርድ ደግሞ እንደሚመጣ ይሄንን ማመን አለበት። ከዚህ ነው የሚጀምረው እምነት፣ ከማመን ማለት ነው። በማመን የጀመረውን እምነት ደግሞ እምነቱን የዳነበትን እምነት በመፈጸም ደግሞ ይኖራል ማለት ነው። ሰው ያ ማለት አንድ ሰው ያምናል፣ ይጠመቃል። ከተጠመቀ በኋላ ደግሞ ለዛ ነገር መኖር ይጀምራል ማለት ነው። ለምሳሌ አሁን አይ ቲንክ ማቴዎስ ላይ መሰለኝ ይሄ ጻድቅ ማድረግ ያለባቸውን ነገሮች ያስቀምጣል። እነዛን ነገሮች እየፈጸመ ይኖራል። ላይክ የመንፈስ ፍሬ እነዚህ ናቸው ምናምን ብሎ ገላትያ 5 ላይ ያላቸው በእነሱ መመላለስ በእንደዛ አይደል? በእነዛ መመላለስ ያ እንደዛ ካረገ ምን ያደርጋል? አንድ ሰው የመጽደቅ ፕሮባቢሊቲው በጣም ከፍ ያለ ነው። ግጥ ጌታ እግዚአብሔር አምላክ እንደሆነ በልብ ብታምን በአፍ ብትመሰክር ትድናለህ። የመጀመሪያው መዳኛ ያ ነው እናስበው። ከዛን መጠመቅ ደግሞ አለብሽ ያን ፕሮሰስ ለማስኬድ ያማን ተጠመቀም ይድናል ይላል። ይህ ሁሉ የሚደረገው ለምንድን ነው? ለመዳን ነው። መዳን ማለት ከመዳን መንገዶች መካከል አንደኛው ሪዋርድ ምንድን ነው? ከሞት በኋላ ይሄ የሚበሰብሰው ስጋችን ከሞተ በኋላ ከእግዚአብሔር ጋር ወይ ደግሞ ከኢየሱስ ክርስቶስ ጋር አብረን ለዘላለም ማለት ነው። ትልቁ ሪዋርድ እሱ ነው። አሁን አንቺ ደግሞ ቅድም እንደነገርሽኝ አስተሳሰብ ለዚህ ስም ብዙዎች ዋጋ ከፍለዋል አይደል? አሁን ለምሳሌ አንቺም በኑሮሽ ለዚህ ስም ዋጋ እየከፈልሽ ነው። ዴይ ቱ ዴይ ስጋሽን እየጎሸምሽ ወደ እግዚአብሔር እየተጠጋሽ ራስሽን እየገዛሽ ማድረግ የምትፈልጊው አሁን ዝሙት ማድረግ ብንፈልግ ሰውነታችንን እየጎሰምን መሳደብ ብንፈልግ እየተጠነቀቅን ራስሽን ከዚች ዓለም ኑሮ በማይመች ሁኔታ መርተሽ ነው ለዛ ሪዋርድ የምትደርሺው አይደል? ግን ቅድም እንዳልሽው አስተሳሰብ ያንን ያላረጉ ሰዎች ያንን ሳያረጉ የኖሩ ሰዎች ሲሰርቁ ሲገሉ የነበሩ ሰዎች ገነት ገብተዋል ነው። እኔ አላልኩም ሞን ገነት ገብተዋል አልገቡም። እግዚአብሔር በፍርዱ ጻድቅ አምላክ ነው። እኔ አይደለሁም እንትናን አጽድቅልኝ። አይ ሚን እንዴት ነው የተረዳኸኝ? አይ ዶንት ኖ። እግዚአብሔር በስራው ጻድቅ ነው፣ አይመረመርም። ማንን እንደሚያድን ያውቃል፣ ማንን ደግሞ እንደማይድን
ያውቃል። ምክንያቱም ዘላለማዊ የሆነ ይሄ ፊውቸሪቲን ስለሚያውቅ ማለት ነው። በአንተ ውሳኔ ባይገባም ግን ደግሞ ማዕረይ ኑሐሚንዬ ወደ አንቺ ወሰድሽው። እኔ የጠየኩሽ ጥያቄ ከራሴ ጋር የተያዘ ነው። ቅድም ምን ብዬሻለሁ? ልጅ እያለሁ መጽሐፍ ቅዱስ በደንብ የእምነት ትምህርቶችን እከታተል ነበር። ግን አንዳንድ ነገሮች ላይ ጥያቄ ይፈጥርብኝ፣ አይምሮዬ አያርፍም እና ጥያቄ ከሚፈጥርብኝ ነገሮች ውስጥ አንደኛው ይሄኛው አስተምህሮ ነው። የትኛው አስተምሮ? ኢየሱስ ክርስቶስ በሞተበት ሰዓት እና ወደ ሲኦል በወረደበት ሰዓት ላይ በቃ ከኢየሱስ ክርስቶስ ሞት በፊት የነበሩ እንዳለ ሰዎች ድነዋል ወይ ደግሞ ከሲኦል ወጥተዋል የሚለው አስተሳሰብ ጥያቄ ፈጥሮብኝ እንደዚህ አይነት ጥያቄ አነሳለሁ ስልሽ አንቺ የትኛውን አስተሳሰብ ታምኛለሽ ወይ ስልሽ አዎ እሱን አስተሳሰብ እኔም እንትን አምንበታለሁ አልሽ አይደል? ኑሐሚን ኔትወርክ ሲዘግይ ስለነበረ ነው ወይ? ችግር የለውም። ዱ ዩ ቲንክ ኢትስ ፌር ብዬ እኮ ነው የጠየኩሽ እንጂ ነቲንግ ሌላ ምናምን የለውም ስልሽ እየሰማክ ነው? አዎ እኮ አይ ነው እኮ ለዛ እኮ ነው እኔ አሁን እግዚአብሔርን ይሄንን ስለፈረድክ ፌር ነው፣ ይሄንን ስላልፈረድክ ደግሞ ፌር አይደለም ብዬ የምወስነው ምንም አይነት ውሳኔ የለም አልኩ። እግዚአብሔር በስራው በቃ ልክ ነው፣ ፌር ነው። ምንም ነገር ቢወስን ፌር ነው፣ ልክ ነው። ፌር ነው ግን ጥያቄ ያስነሳ? ለእኔ አያስነሳም። እኔ እኮ እንዳልኩህ ነው። አሁን ለእኔ የትኛውን ሰው ነው እግዚአብሔር የሚያድነው የትኛውን ነው የማያድነው ያውቃል እኮ። በእኔ በዚች በትንሿ ጭንቅላት ዋው ይሄንን አድነው ይሄንን አላዳነም ብዬ ካመዛዘብ እግዚአብሔር ደግሞ የኔን እችን ትንሿን ጭንቅላቴን የፈጠረ አምላክ ደግሞ ከኔ የተሻለ የማመዛዘን ከኔ የተሻለ የማሰብ ከኔ የተሻለ ማን መጽደቅ እንዳለበት የሚያውቅ አምላክ ነው። ስለዚህ ልክ የሆነውን እሱ ያውቃል። እስቲ እኔ አሁን ምንም አላውቅም። ለህፃን ልጅ እንደምታስረጁ አስረጂ። አሁን አንድ ህፃን ልጅ የ10 ዓመት ወይ የ8 ዓመት ህፃን ልጅ ይህን ጥያቄ ጠየቀሽ፣ ነገርኩህ እኮ ልክ እንደዚህ ነው ማስረዳው። እግዚአብሔር ማንን ነው የሚያድነው? እና ማን ነው የሚድኑት? እንዳልኩ ነው የመዳኛ መንገድ ተቀምጦልናል መጽሐፍ ቅዱሳችን ነው። ከዛ ውጭ ግን ጀጅመንት ላይ ገብተን እንትና ነው የሚድነው እንትና አይድንም እንትና ደግሞ መዳኑ ልክ አይደለም እዛ ስልጣን ላይ ሲጀመር ሳፌር እግዚአብሔርን ለማማከርኛ ማን አማካሪው ማን ነው? ለማማከር እኮ አይደለም ያልኩሽ። እሺ ኑሐሚን ልጅ አለሽ ሲጀመር። ቆይ በነገራችን ላይ አንድ ነገር ልንገር፣ እንትና ስለዳነ ፌር ነው አይደለም ብሎ የሚያስብ ሰው መጀመሪያም አልዳነም። ለምን እንደዚህ እንደምልህ ታውቃለህ? መጽሐፍ ቅዱስ ላይ ጻድቅ ኃጢአትን ይሸፍናል ይላል አይደል? የጸደቀ ሰው ሁሉም ሰው እንዲጸድቅ ይፈልጋል እና እንትና ዳነ አይ መዳን አልነበረበትም ሳይሆን የሚለው ሰው ሁሉ መዳን አለበት ብሎ ነው የሚያምነው። ለዛ አይደል አባቶቻችን ዋጋ የከፈሉት? ለዛ አይደል በመጋዝ እስኪሰነጠቁ ድረስ ራሳቸውን አሳልፈው ለእግዚአብሔር የሰጡት? የሰው መዳን ስለሚያሳስባቸው ማለት ነው እንጂ ኃጢአተኛውን አንተ ትድናለህ አንተ አልዳንክም ብለክ ጄጅ ለማድረግ መጽሐፍ ቅዱስህን ነው የምትጠቀመው። ፕላስ ደግሞ ጄጅ ለማድረግ ሳይሆን ይድናል አይድንም የሚለውን ነገር መጽሐፍ ቅዱሳችን ላይ ተቀምጦልናል እንዳስተምህሮ ማለት ነው። ግን አንተ አሁን የጠይቀኝ እይታ ነው። እይታ ደግሞ እኔ እንደዛ ብዬ አላስብም። ኑሐሚን ቀለል አድርገን የማስብ ነው። አሁን እኮ አንቺን እንትን አልሽው። እኔ ቀለል አድርጌ ልንገርሽ ነው የ8 ዓመት ወይ ደግሞ የ10 ዓመት ህፃን ልጅ
ለመጽሐፍ ቅዱስ ታሪክ ታጫውቻለሽ። የምታሳድጊበት የምትንከባከቢበት ያለ ለምሳሌ ባባ የኔ ልጅ ኃጢአት አትስራ፣ ኃጢአት ከሰራ ጌታ ኢየሱስ ያዝንብሃል። ጌታ ኢየሱስ ደግሞ ካዘነብህ ጥሩ አይመጣም። ከጌታ ጋር ከራክ ነገ መኖሪያ ወይ ደግሞ መግቢያ የዘላለም ጥፋት ነው። የጥፋት የእሳት ባህር ውስጥ ነው የምትገባው። ስለዚህ ከጌታ ከኢየሱስ ጋር አትጣላ፣ እንደዚህ አታርግ ብለሽ አሁን ልጅሽን ትመክሪያለሽ። ከዛም በኋላ የሆነ ታይም ልጅሽ ይሄን ነገር ይሄን አስተሳሰብሽን ፋይንድ አውት ያደርገዋል ማለት ወይ መጽሐፍ ቅዱስ ያነብና መጽሐፍ ቅዱስ ላይ ብሉይ ኪዳን ላይ በጣም ብዙ ኃጢአት የሰሩ ወንጀል የሰሩ ሲዛመቱ፣ አሁን ለምሳሌ ሰዶምና ገሞራ ወንድ ለወንድ ሲዳሩ የነበሩት በእሳት የጠፉት ሰዎች ገነት ከገቡ እኔ አንድ ስኳር ማንኪያ ሰርቄ እንዴት ሲኦል ገባል? እኔ አሁንም ደሴም ቲንግ ነው የምትናገረው ወይ እኔ አልገባችሁም የምናገረው ነገር ወይስ እሱ ብቻ ነው ያልተረዳው? ፌር ነው አይደለም? ያ እሺ፣ the first thing በብሉይ ኪዳን እና አዲስ ኪዳን ዘመን እኩል አይደለም። በነገራችን ላይ ብሉይ ኪዳን ምህረት አልነበረም፣ ጸጋ አልነበረም። ምህረት አልነበረም ስል ኢየሱስ ክርስቶስ አልመጣም። ኖ ምህረት አልነበረ። ኖ ቆይ ሀሳቤን ልግለጽ። ቆይ ጸጋ አልነበረም። በነገራችን ላይ ብሉይ ኪዳን አንድ ቦታ ነው ጸጋ ተብሎ ራሱ የተጻፈው። ይሄንን ታውቃለህ? አይ ቲንክ ትንቢተ ኤርሚያስ ወይ ኢሳያስ ላይ እንደዚህ ነገር አንድ ያም ደግሞ ይሄኛውን ጸጋ አይደለም ያስቀመጠው እና ጸጋው አይረዳቸውም ነበር ነው ላመኑት ነገር እንዲኖሩ ኃጢአት ላይ እንዲጨክኑ የሚረዳ ጸጋ አልተገለጠም ነበር። አሁን ግን ጸጋ አለ፣ ተገልጧል። ብዙ ነገር ላይ የሚያስጨክን ጸጋ ወደ እግዚአብሔር የሚያቀርብ ፍላጎትህ ከሆነ የሚረዳ ጸጋ አለ። ስለዚህ ሰው ጸጋ በተገለጠበት ዘመን የሚኖር ሰው እና ብሉይ ኪዳን ላይ የሚኖር ሰው እኩል አይደለም ስለ መዳን የሚያስበው። ያ ከሆነማ ኢየሱስ ክርስቶስ መምጣቱ ቫልዩለስ ነው ማለት እኮ ነው። እኛና ብሉይ ኪዳን ያሉ ሰዎች ስለ መዳን እኩል ጀጅ የምንደረግ ከሆነ ኢየሱስ ክርስቶስ መምጣቱ ለእኛ ምንም ቤኔፊት የለውም ማለት ነው። ኢየሱስ ክርስቶስ እኮ ሲመጣ ከአዳማዊ የሆነውን እንትን ሊያስወግድ ብቻ አይደለም የመጣው፣ ጸጋንም ሊሰጠን ነው የመጣው። እንደ በፊቱ አሁን አንተ ኃጢአት ብሉይ ኪዳን ላይ እንደነበረ ሰው ኃጢአት ስትሰራ ወስደህ ዋኖስ ወይ ፍየል ወይ ምናምን አታርድም። ኦልሬዲ የታረደልህ አለ። በንስሐ ነው የምትገባው። በንስሐ ህይወት ውስጥ እስከተመላለስክ ድረስ ለምንድን ነው በብሉይ ኪዳን እግዚአብሔር አንዳንድ ሰዎችን ሲነጥቅ ነበር? ለምንድን ነው እግዚአብሔር ጋር ሄደን እንጠይቀዋለን? ምን አይነት ጥያቄ የምትጠይቀኝ? ያልሞቱት ወይ ደግሞ ከሞቱ በኋላ ያልተገኙት ለምንድን ነው? እኔ እሱን እንዴት አውቃለሁ? እግዚአብሔር ያውቃል። እኔ አላውቅም። ምክንያቱም ማላውቀውን ነገር ቀባጥሬ እንትን ማለት አልፈልግም። አላውቅም። ይሄንን ለምንድን ነው ያልተገኙት? ለምንድን ነው የተነጠቁት? እንግዲህ እግዚአብሔርን ስንሄድ እንጠይቀዋለን።